ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች ያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። ቃላት እንዴት እንመሰርታለን የሚሉትን አንድ ባንድ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ከኔ ጋር ተከታተሉ። ኦኬ አሁን ወደ ቪዲዮ። ይህ ቃላቶች አብዛኛው ተማሪዎች ቃላት ስንመሰርት በጣም ተወዛገባላችሁ። ስለዚህ እንዴት እንደመሰረትኳቸው ከላይ የአማርኛ ፊደላቶች የመጀመሪያ ፊደላት የተጻፋሉ። በእነሱ ስር ምን አይነት ቃላት እንደመሰረትኩ ነው ማሳያችሁ ማለት ነው። የቻላችሁ ደብተር እስክሪብቶ ይዛችሁ እየጻፋችሁ እኔ ጋር አብራችሁ እያነበባችሁ ተከታተሉ። ኦኬ አሁን ወደ ትምህርታችን። እዚህ ጋር እንግዲህ የማሳያችሁ እነዚህ የምታዩዋቸው የአማርኛ ፊደል የመጀመሪያዎቹ ናቸው። የመጀመሪያ ፊደሎች የምንላቸው ናቸው። በእነዚህ ስር ምን አይነት ቃላቶች እንደመሰረትኩ ነው ማሳያችሁ ማለት ነው። እቺ የምታዩት ጸ እንላታለን። ጸ ፈ አ እንላታለን። እንግዲህ አ ስንል ሁለት አይነት አዎች አሉ። ዜሮ አ ምንላት ናት እቺ ሁለተኛዋ አ ማለት ነው። ኦኬ ጸ ፈ አ በእነዚህ ፊደላቶች በየስራቸው ምን አይነት ቃላቶች እንደመሰረቱ በእያንዳንዳቸው አሳያችኋለሁ ማለት ነው። ኦኬ አሁን በጸ የመሰረትኳቸው ላሳያችሁ። ጸሎት ጸ ማለት የመጀመሪያ ፊደል እዚህ ጋር የምታዩት ናት ማለት ነው። ሎ ደግሞ የለቤተሰብ ስንተኛ ናት? ሰባተኛ። ተ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽባቸው ጸሎት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ፀሐይ ጸ ማለት እዚህ ጋር የማሳያችሁ የመጀመሪያ ፊደል ናት ብያችኋለሁ። ሀ ደግሞ የመጀመሪያ ናት። ይህ ደግሞ የቤተሰብ ስንተኛ? ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽባቸው ፀሐይ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ጸጋ ጸ ማለት እዚህ ጋር ማሳያችሁ የመጀመሪያ ፊደል ናት ብያችኋለሁ። ጋ ደግሞ የቤተሰብ ስንተኛ ናት? አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነባቸው ወይም ስንጽፋቸው ጸጋ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ ጸና ማለት ጸ ማለት እዚህ ጋር የምናገኛት ናት ማለት ነው የመጀመሪያ ፊደል። ና ደግሞ የቤተሰብ ስንተኛ ናት? አራተኛ የምናገኛት ናት ማለት ነው። ጸና የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ ጸጥታ ጸ ማለት እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያችኋለሁ። ጥ ደግሞ የቤተሰብ ስንተኛ ናት? ስድስተኛ። ታ ደግሞ የቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ጸጥታ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ገ ማለት የጸ ቤተሰብ ሆና የመጀመሪያ ፊደል ናት ማለት ነው። ገጽ የሚል ቃል ይመሰርትልናል ማለት ነው። የመጀመሪያ ፊደሎች ናቸው እነዚህ የመጀመሪያ ድምጾች። ገጽ የሚል ቃል ይመሰርትልናል። ጸ ማለት እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያችኋለሁ። ለ ደግሞ የመጀመሪያ እነዚህ ፊደሎች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ጸለየ የሚል ቃል ይመሰርትልናል ማለት ነው። ኦኬ እነዚህን አንድ የቃላቶችን ላንብብላቸው። እዚህ ጋር በጸ የመሰረትኳቸው ናቸው ብያችኋለሁ። ጸሎት፣ ፀሐይ፣ ጸጋ፣ ጸና፣ ጸጥታ፣ ገጽ፣ ጸለየ። በቃ እነዚህ ያሳየኋችሁ ፊደላቶች እነዚህ ቃላቶች ናቸው ማለት ነው። ኦኬ ወደ ቀጣዩ ስንሄድ እንደገና እዚህ ጋር በፈ የመሰረትኳቸውን ደግሞ ላሳያችሁ። ፈ ማለት እዚህ ጋር የምናያት የመጀመሪያ ፊደል ናት ብያችኋለሁ። ጥ የመጀመሪያ ናት። የመጀመሪያ እነዚህ ፊደላት የመጀመሪያ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ስንጽፋቸው ፈጠነ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ ፈወሰ
ፈ ማለት የመጀመሪያ ፊደል ናት። እዚህ ጋር ማሳያችሁ ማለት ነው። ወ የመጀመሪያ፣ ሰ የመጀመሪያ ድምጾች ናቸው። በአንድ ላይ ስንጽፋቸው ወይም ስናነባቸው ፈወሰ ፈወሰ የሚል ቃል ይመሰርትልናል ማለት ነው። ፈላ ፈ ማለት የመጀመሪያ ናት ብያቸዋለሁ። ላ ደግሞ የልብሰ ስንተኛ? አራተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ፈላ ፈላ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ ፈጠረ ፈጠረ ፈ ማለት የመጀመሪያ ፊደል ናት። ጠ የመጀመሪያ፣ ራ ደግሞ የረ ቤተሰብ ስንተኛ? አራተኛ። ፈጠረ የሚል ቃል ይመሰርትልናል ማለት ነው። ፈጠረ። ኦኬ ወደ ቀጣዩ ስንሄድ ፈተና ፈ ማለት እዚህ ጋር የምሳያችሁ የመጀመሪያ ፊደል ናት ብያቸዋለሁ። ተ የመጀመሪያ፣ ና ደግሞ የነፍሰ ስንተኛ ናት ብያቸዋለሁ? አራተኛ። ፈተና ፈተና የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ ፈገግታ ፈገግታ ፈ ማለት የመጀመሪያ ፊደል ናት። ገ ደግሞ የመጀመሪያ፣ ግ ደግሞ የግብሰ ስድስተኛ፣ ታ ደግሞ የተፍሰ ስንተኛ? አራተኛ። እነዚህ ፊደል በአንድ ላይ ስናነባቸው ወይም ስንጽፋቸው ፈገግታ ፈገግታ የሚል ቃል ይመሰርትልናል ማለት ነው። ፈጸመ ፈ ማለት የመጀመሪያ፣ ጸ የመጀመሪያ፣ መ የመጀመሪያ። እነዚህ ፊደል የመጀመሪያ ድምጾች ናቸው። ፈጸመ ፈጸመ የሚል ቃል ይመሰርትልናል ማለት ነው። ኦኬ ቃላቶችን አንዴ እስኪ ላንብብላችሁ። ፈጠነ ፈጠነ፣ ፈወሰ ፈወሰ፣ ፈላ ፈላ፣ ፈጠረ ፈጠረ፣ ፈተና ፈተና፣ ፈገግታ ፈገግታ፣ ፈጸመ ፈጸመ። ኦኬ እነዚህ ቃላቶች ናቸው እንዳሳየዋችሁ። ኦኬ ወደ ቀጣዩ ፊደል ስንሄድ እንግዲህ እቺ አ ምንላት ፊደል ናት። አ ምንላት ብዙ ጊዜ ተማሪዎች ይችን አ ለመያዝ ትንሽ ይከብዳቸዋል። 0 አ ነው ምንላትና አ ናት። እቺ ሁለት አይነት አዎች አሉ። እቺ የመጀመሪያዋ ሳትሆን ሁለተኛዋ አ ናት እቺ። ኦኬ በዚህች አ ደግሞ የመሰረትኳቸው ላሳያችሁ። አ ማ ራ አማራ። አ ማለት እዚህ ጋር የምናያት የመጀመሪያ ፊደል ናት ብያቸዋለሁ። ማ ደግሞ የምሰብ አራተኛ፣ ሬ ደግሞ የረብሰብ ስንተኛ? አራተኛ። አማራ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ አርብ አርብ። አ ማለት የአ ቤተሰብ ስንተኛ ነች? አራተኛ። ሬ ደግሞ የረ ቤተሰብ ስንተኛ ናት? ኦኬ እዚህ ጋር ደግሞ አርብ እንላለን። አ ማለት ያ ቤተሰብ ስንተኛ? አራተኛ። ሬ ደግሞ የቤተሰብ ስድስተኛ፣ ብ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው አርብ አርብ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ አድዋ አድዋ። አ ማለት የመጀመሪያ ፊደል ናት ብያቸዋለሁ። ዲ ደግሞ የቤተሰብ ስንተኛ? ስድስተኛ። ዋ ደግሞ የቤተሰብ አራተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው አድዋ አድዋ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ ዓለም ዓለም። አ ማለት ያ ቤተሰብ ስንተኛ? አራተኛ። ለ የመጀመሪያ፣ ም ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ዓለም ዓለም የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ ድ ማለት ያ ቤተሰብ ስንተኛ ናት? ስድስተኛ። ቀ ደግሞ የቀሰ ስድስተኛ፣ ድ ደግሞ የቤተሰብ እነዚህ ፊደላቶች ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው እቅድ እቅድ የሚል ቃል ይመሰርቱልናል ማለት ነው። አመት አ ማለት ያ ቤተሰብ ስንተኛ ናት ብያቸዋለሁ? አራተኛ። መ የመጀመሪያ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህ ፊደል በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው አመት አመት የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ አላማ አላማ። አ ማለት ያ ቤተሰቡና አራተኛ ላይ የምናገኛት ናት ብያቸዋለሁ። ላ ደግሞ የለብሰብ አራተኛ፣ ማ ደግሞ የለብሰብ አራተኛ። እነዚህ ፊደል አራተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ስንጽፋቸው አላማ አላማ የሚል ቃል ይመሰርትልናል ማለት ነው። ለዛሬ ይዤላችሁ የመጣው የአማርኛ ፊደላን ቃላት መሰረታዊ የሚል ነበር ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።